ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ ምናልባት ቀናችሁ በጣም እየፈጠናባችሁ ከሆነ ቀናችሁ ብቻ ሳይሆን ሳምንታችሁ፣ ዓመታችሁ በጣም እየሮጠባችሁ ከሆነ እና ደግሞ በጣም ብዙ ዲስትራክት የሚያደርጓችሁ ነገሮች ካሉ ራሳችሁን ዲስትራክትድ እየሆናችሁ ማድረግ ያለባችሁን ነገር እያላረጋችሁ እንዲሁም ደግሞ ቀኑን ሙሉ ውላችሁ ምንም የተለየ ነገር ሳታደርጉ ግን እየደከማችሁ ከሆነ ለምን እንደሆነ በደንብ አሳያችኋለሁ። ትልቁ አሁን ላይ በጣም ዲስትራክት የሚያደርገን ነገር ስልካችን ነው። አቴንሽናችን የሚወስድ በጣም ብዙ ነገር አለ። ወደኋላ መለስ ብላችሁ ብታስቡት ምናልባት ኖርማል የቤት ውስጥ የሚያዘው ስልክ በነበረበት ጊዜ የነበራችሁ ሰዎች ካላችሁ ብርቅ ነበር። አሁን ላይ ግን በየቀኑ በየሰዓቱ ብዙ አዳዲስ ነገሮች አሉ። ቱ ማች ኢንፎርሜሽን አለ እና ታውቃላችሁ፣ ሰው ብዙ ሲመገብ ምን ይሆናል? ሰውነቱ ይወፍራል፣ ቦርጫም ይሆናል ማለት ነው። እና እኛም አሁን ላይ የኢንፎርሜሽን ቦርጭ አለ ጭንቅላታችን ላይ። በጣም ቱማች እናውቃለን፣ ቱማች ኢንፎርሜሽን ማግኘት እንችላለን። ሶ ዳይት ውስጥ መግባት አለባችሁ። በዚህ ቪዲዮ ላይ እንዴት ዳይት ውስጥ መግባት እንደምችሉ በደንብ አሳያችኋለሁ። ይሄን ኢንፎርሜሽን ቦርጫችሁን መቀነስ እንዴት እንደምችሉ፣ ራሳችሁን ዲስትራክትድ ከማድረግ መቀነስ እና ትኩረታችሁ እንዴት መጨመር እንደምችሉ በደንብ አሳያችኋለሁ። እንደነገርኳችሁ በዚህ ጊዜ ላይ ምንም ነገር ገና ሳይሆን ራሱ ይደርሳችኋል። ቲክቶክ ላይ ብትገቡ፣ ፌስቡክ ላይ ብዙ ነገር ማለት ነው። ጠዋት እንደተነሳችሁ ስልካችሁ ላይ ትጣዳላችሁ። ከዛ ቀኑ ሙሉ ትራንስፖርት ላይም ስትሆኑ ስልካችሁን ይዛችሁ ነው። ስራ ቦታ ላይም ስራ ከሰራችሁ በኋላ በመሀል እጃችሁ ስልካችሁ ላይ ነው የሚሄደው እና ቱማች አቴንሽን ስልካችን እንሰጠዋለን። ስልካችን ላይ ደግሞ በጣም ብዙ ኢንፎርሜሽን አለ፣ ይገባል። በቃ ኦቨርዌልምድ ነው የምንሆነው። ለራሳችሁ እንኳን ጊዜ አታገኙ። ለሆኑ ከሌ ለሚባሉ ሰዎች ትኩረት እንደምትሰጡትና ውሏችሁ ላይ እንትና እኮ እያላችሁ ለሰውም እንደምታወሩት እንደምታስቡት ስለ ራሳችሁም አታስቡ። በዚህ በስልካችሁና በሶሻል ሚዲያ ምክንያት ማለት ነው። ስለዚህ ማወቅ ያለባችሁ ነገር ትልቁ የሁላችንም ሀብታችን ትኩረታችን ነው፣ ሀሳባችን ነው፣ ይሄ አእምሯችን ነው እና ጊዜያችሁን፣ ውሏችሁን፣ አቴንሽናችሁን ወደ ስልካችሁ እያደረጋችሁ ከሆነ አቴንሽናችሁን ሶሻል ሚዲያ ላይ ብቻ እያደረጋችሁ ከሆነ አስቡት ምን ያህል ራሳችሁ ላይ ኢንቨስት ልታደርጉት የሚገባውን አቴንሽናችሁ ምን ያህል ልትጠቀሙበት፣ ለራሳችሁ እድገት፣ ለራሳችሁ መጠቀም ያለባችሁን አእምሯችሁን ለሰዎች እያከራያችሁት እንደሆነ ማወቅ አለባችሁ። በነፃ ማለት ነው። ኪራይ ሰጣችሁታል። ስለና ከሌ እያሰባችሁ ኪራይ ሰጣችሁታል። ስለ እንትናና ስለ እንትና ጸብ እያሰባችሁ ነው። እንትና እንደዚህ ሆነች ብቻ ቱማች ሀሳብ ከራሳችሁ ግቤ ከምትሉትና በየቀኑ ማሳካት አለብኝ መረስ ፈልጋለሁ ከምትሉት ነገር ጭራሽ እየረቃችሁ ነው የምትሄዱት። ለምን? ሰው ያስባል፣ እግዚአብሔር ይፈጽማል። ሀሳብ የምናስብባቸው ትልቁ መንገድ ሀሳብ አእምሯችን ላይ የሚዘራበት ትልቁ መንገድ 5 ስሜት ሕዋሶቻችን ናቸው። 5 ስሜት ሕዋስ ስንል ደግሞ አይን፣ ጆሮ አለ። ከዛ ደግሞ ብዙ ጊዜያችን የምናሳልፈው ስልክ ላይ ከሆነ በዚህ በአይናችን በጆሮአችን ብዙ ኢንፎርሜሽን እናስገባለን ማለት ነው። የምናስገባው ኢንፎርሜሽን ሁሉ ምንድነው? ዘር ነው የሚዘራው ማለት ላይ አእምሯችን ላይ የሚዘራብን ዘር ደግሞ ሁሉም ማድረግ እንደምንችል ስለ ህይወት እንድታውቁ እንደዛ ሳይሆን ፍርሃት የሚጭርባችሁ ራሳችሁን እንድታፎካክሩና እንድትወዳደሩ የሚያደርግ የራሳችሁን ያላችሁን ቫሊዩ ትንሽ እንደሆነ እንዲሰማችሁ የሚያደርግ ኢንፎርሜሽን ነው በብዛት የምታገኙት። ሰው ደግሞ ፍርሃት ላይ በሆነ ቁጥር አንደኛ በደንብ አይሰራም፣ በደንብ አይቀየርም፣ ማሰብም አይችልም። ሲጀምር እንደ እንስሳ ነው የምትሆኑት። ፍርሃት ላይ ስትሆኑ፣ ጭንቀት ላይ ስትሆኑ፣ ፉክክር ላይ ስትሆኑ፣ እነዚህ ዝቅ ያሉ ሀሳብ ስሜቶች ላይ ስትሆኑ እንዳልኳችሁ እንደ እንስሳ ነው የምትሆኑት። ካያችሁ ሁሉም ድርጅቶች ማለት ነው የሚሸጡት ፍርሃት በመጫር የበታችን እንደሆናችሁ እንዲሰማችሁ አድርገው በብዛት ማለት ነው የሚሸጡላችሁ። ለምን ያውቃሉ? ሰው ፍርሃት ላይ ከሆነ ጭንቀት ላይ ከሆነ ምናምን ነገሮች ላይ ዲፔንድ ያደርጋል። ውጫዊ ነገር መፈለግ ይጀምራል። ለዛ ነው ምግብንም፣ ሜካፕንም፣ ልብስንም ሌላም ነገሮችን በዛ መልኩ ሰው ያስተዋውቃልን ማለት ነው። ምን እንድናደርግ እንድንገዛ። ደግሞ ትኩረት ካደረግንበት ካየነው አለመግዛት ደግሞ አንችልም። ንቁ ካልሆናችሁ ደግሞ የነቃችሁ ካልሆናችሁ ደግሞ ፍርሃት ላይ ከሆነ የምትኖሩት፣ ጭንቀት ላይ ከሆነ የምትኖሩት፣ ዲስትራክትድ ከሆናችሁ ምንም ኢነርጂ የላችሁም። ሰው ሁሉ እንደፈለገ ምን ያደርጋችኋል? ይመራችኋል። ሰው እንደፈለገ ይጫወትባችኋል ማለት ነው። ስለዚህ እስቲ ምን ታጣላችሁ? እስቲ
ለመሰላችሁ ድሮ ምንም አላጣንም። ስልክ ያልነበረበት ጊዜ፣ ኢንፎርሜሽን እንደዚህ በብዛት በማይገኝበት ጊዜ ሰዎች ምን ሆኑ ካላችሁ ምንም አልሆኑ። ምናልባት እናንተም ነበራችሁበት የዛሬ 10 የዛሬ 20 ዓመት አካባቢ እንደዚህ ኢንፎርሜሽን የለም። ቀስ ብሎ ነው የሚደርሰው። ኖቲፊኬሽን የሚባል ነገር የለም። አሁን እኮ ምናልባት እናንተ የምታስቡት ጭንቅላት ደግሞ ጥሩ ምክንያት ይሰጣችኋል። የምታስቡት አይ አርጀንት ነገር እንትን እንዳያመልጠኝ የሀገሪቷ ሁኔታ፣ አንደኛ ስለ ሀገሪቷ ሁኔታ ምንም አያገባችሁ። ስለ እናንተ ሁኔታ ተጨነቁ። ስለ ራሳችሁ ሁኔታ ተጨነቁ። የእናንተ ሁኔታ ካልተስተካከለ ሀገር የሚባለው እኮ እናንተ ናችሁ። እኔና እናንተ የእኛ ሲቹዌሽን የእኛ ሁኔታ ሲደማመር ነው ሀገር የሚባለው። እና ስለ ሀገር አያገባችሁም። ስለ ራሳችሁ ያግባችሁ። መጀመሪያ ስለ ሀገር ኢኮኖሚ፣ ስለ ሀገር ሰላም በጣም አያስጨንቃችሁ። እናንተ ሰላም ከሆናችሁ፣ እናንተ ኢኮኖሚያችሁ ጥሩ ከሆነ ቤተሰቦቻችሁ ጥሩ ኢኮኖሚ ይኖራችኋል። ቤተሰቦቻችሁ ጥሩ ሰላም ይኖራችኋል። እነሱም የሚያውቁት ሰው እንደዛ ይሆናል እያለ ሀገር መስተካከል ይችላል። እናንተ ሳትስተካከሉ ስለ ሀገር አያገባችሁ። ጭራሽ ደግሞ ስለ ዓለም ያሳሰባችሁ ከሆነ የሚያሳስባችሁም ከሆነ ኢንፎርሜሽን ምን ተባለ ምን ሆነ አያገባችሁም። የምር የሚያሳስባችሁ ከሆነ መፍትሄ ስሩ፣ መፍትሄ አስቡ፣ መፍትሄ የሚያመጣ መጽሐፍ ጻፉ፣ መፍትሄ የሚያመጣ ቪዲዮ ስሩ፣ መፍትሄ የሚያመጣ የሆነ ነገር ብሰሩ ይሻላል። ሰው ውሸት ነው፣ ምንም አታጡም፣ ምንም የሚፈጥሩት ነገር የለም። እንዲሁም ስለ ጦርነትና ስለ መጥፎ ነገሮች በሰማችሁ ቁጥር ጭንቅላታችሁ ላይ ይዘራል። ብቻ ለመጥፎ ነች እያላችሁ ሌላ ሀሳብ ዘር ታዋጣላችሁ። ሁሉም ሰው ደግሞ እንደዛ እያሰበ መጨረሻ ላይ ያንን ውጤት እናገኛለን ማለት ነው። ሰው አንደኛ እዚህ ምድር ላይ ስትመጡ ብቻችሁን የመጣችሁት፣ ከዛ ደግሞ ስትሞቱን ብቻችሁን ነው የምትሄዱት። ስለ ራሳችሁ አስቡ። መጀመሪያ ስለ ራሳችሁ አስባችሁ ለሌላ ሰው መትረፍ ትችላላችሁ። ለራሳችሁ ስታስቡ መቀየር ስለምችሉ፣ ራሳችሁን ካላችሁበት ነገር ማውጣት ስለምችሉ ማለት ነው። ግን እንደዛ ለሚኖሩ በቃ ኖቲፊኬሽን በገባው ቁጥር እየተጨነቀ፣ ስልክ በተደወለ ቁጥር፣ ድሮ ስልክ ነበር ሰዎችን እንዳሁኑ ሶሻል ሚዲያ ባልነበረበት ጊዜ መደወል ነበር አቴንሽኑን ስርቅ እያደረገ የሚያውለው ማለት ነው። ነግራችሁ ስልክ ባልነበረበት ጊዜ ሰዎች ኖረዋል። ምንም አልተፈጠረም። ምንም ያጡት ነገር የለም። እና የሆነ መስማት ያለብኝ ነገር እንዳያመልጠኝ፣ ምንም አያመልጣችሁ። አንደኛ ምንም አልፈጠራችሁ እስካሁን። እንግዲህ ሳያመልጣችሁ በጣም ፍጥን ብላችሁ ምንም የቀየራላችሁ ነገር የለም። ስለዚህ ከስልካችሁ ዞር ማለት መጀመር አለባችሁ። ከስልካችሁ ዞር ማለት ስላችሁ ስሩበት፣ ሶሻል ሚዲያውን ከሆነ ስሩበት እንጂ አትጣዱበት። ለመሰላችሁ በቃ እየበላችሁ እንደሆነ ማወቅ አለባችሁ። ህይወት ምንድነው ካላችሁ፣ ህይወት አቴንሽን ነው፣ ትኩረት ነው። ህይወት ምንድነው ካላችሁ፣ ሀሳብ ነው። ህይወት እዚሁ አእምሮ ላይ ነው ያለው። ይሄንን ደግሞ ለሌላ ነገር ለሌላ ሰው ትኩረት በመስጠት እየጨረሳችሁ ከሆነ አለቀላችሁ ስላችሁ በቃ ይህን የመሰለ አቅም ይህን የመሰለ ስጦታ ዝም ብላችሁ እየሰጣችሁት እያባከናችሁት እንደሆነ ማወቅ አለባችሁ። አንደኛ ህይወትንም ከልባችሁ ኖራችሁ አትሞቱ። ዝም ብላ ተንጠልጥላችሁ ትሞታላችሁ። በቃ እንደ አየር ላይ ሆናችሁ ማለት ነው። ማለት በጣም ስልካችሁን ከማየታችሁ ምክንያት ብዛት ምናልባት ሰፈራችሁ ያሉ ነገሮችን ራሱ ልብ ብላችሁ አይታችሁ ማታውቁ ትኖራላችሁ። እስቲ እናንተ ሰፈር ስንት ቤቶች አሉ? ቼክ አድርጉ። እናንተ ሰፈር ስንት ክሊኒክ አለ ታውቃላችሁ? ስንት ፋርማሲ አለ ታውቃላችሁ? ስንት ሱቆች ነው ያሉት በመንገዳችሁ ስትመጡ ታውቃላችሁ? አሳይመንት ልስጣችሁ። ልብ ብላችሁ መኖር ጀምሩ። አካባቢያችሁን ኦብዘርቭ ማድረግ ጀምሩ። እዚህ ስልክ ውስጥ ከመኖራችን የተነሳ አካባቢያችን አናቅም፣ አካባቢያችን አናይም። ሀሳባችን ሁሉ ተሰርቆ ማለት ነው። በዚህ ሰዓት ሀሳቡ ማይሰረቅ በዛ ነገር የሚጠቀም እንጂ የዛ ነገር መጠቀም ያልሆነ ሰው ደግሞ ህይወት ላይ ውጤታማ መሆን ይችላል፣ በሚፈልገው ነገር ማለት ነው። ካልሆነ እስካላችሁኝ ስለዚህ ማየት አቁሙ፣ ፕሮዲውስ ማድረግ ጀምሩ፣ ኮንሱም ማድረግ አቁሙና ከቻላችሁ። ካልሆነ ይቅርባችሁ፣ ምንም አይጠቅማችሁ።
ካረጋችሁ ምናልባት ትንሽ ሰዓት ቀኑ ሙሉ ተጠዳችሁ የምትውሉ ከሆነ በሽተኛ የሆናችሁ የምትሄዱት እውነቱን ልንገራችሁ። ስለዚህ እንደነገርኳችሁ አሁን ይህን ሁሉ የምነግራችሁ እንደው ማቆም እንድትችሉ ነው፣ ሀሳቡ እንዲገባችሁ ማለት እየተጠመዳችሁ እንደሆነ ማወቅ አለባችሁ። ማለት እየተጠመዳችሁ መጠመድ የሚለው ቃል ደግሞ አስቡት፣ ቃሉን እንኳን ስሙት። መጠመድ መታሰር፣ መያዝ ማለት ነው። ሶ አቴንሽናችሁ ብትን ያለ ከሆነ በቃ እና አቴንሽናችሁ ሌላ ቦታ ከሆነ ኦፍኮርስ ተጠምዳችሁ ተይዛችኋል። የራሳችሁ ህይወት የላችሁም። እናንተ አይደለም ህይወታችሁ የምትኖሩት። ለዛ ስልክ ውስጥ የሚመጡ ሰዎችና የሆኑ ሰዎች ናቸው የገባቸውና የተረዱ እንግዲህ ምናልባት ጥሩ ያልሆኑ ሰዎች ምናልባት ሊሆኑ ይችላሉ። ህይወታችሁን እነሱ እንደሚፈልጉት እንድትኖሩ እያደረጓቸዋል። ስለዚህ ከስልካችሁ ላይ ውጡ። መስራት አለብኝ ብላችሁ ድሮ ያሰባችሁትን ነገር መስራት ጀምሩ። ምናልባት መስራት ያለባችሁን ነገር እንዳሰሩ እያደረጋችሁ ያለው ስልካችሁ ስለሆነ ዲስትራክት አድርጓችሁ ትኩረታችሁን ወስዶ ከሆኑ ሰዎች የምታንሱ እንዲመስላችሁ ፍርሃት ላይ እንድትሆኑ፣ ጭንቀት ላይ እንድትሆኑ፣ ብቻ የማትፈልጉት የሚያሰራ ሳይሆን ማያሰራ ስሜት ላይ እንድትሆኑ እያደረጋችኋለሁ። ስለዚህ እሱን አቁሙ፣ ቀንሱ፣ ወደ ስራ ክሬት ማድረግ ጀምሩ፣ ህይወታችሁን ቀይሩ። ይሄን አቁማችሁ ማለት ነው። ምናልባት ዋን-ቱ-ዋን ኮችንግ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ደግሞ ከዚህ ቪዲዮ ላይ የተማራችሁት ያገኛችሁት ነገር ካለ ኮሜንት ላይ ጻፉልኝ እና ይመቻችሁ።